አትቁጠሪው ብሏል። እውነተኛ ቀለበት ቢሆን ይሄንን አይልም ነበረ። አው ብሩኬ አንዳንድ ጊዜ ንግግር አይችልበትም። አንዳንድ ጊዜ እሱ የሚናገረው ቃላት ያሳብዳል ሁሉ ንግግር አይችልበትም። ምን አገባሽ ይሄ የኔ ፕራይቬት ነው ምናምን ፕራይቬት ነው አይባልም። እንናገር ካልን እኮ ብዙ ነገር መናገር እንችላለን ከልምዳችን ከህይወታችን ብዙ ነገር አሁን ለኛ በተለይ አሁን ገኒ ሞነቻናም ካሳለፍሽው ሁኔታ ብዙ ጥያቄዎችን እንናገር ብንል ሚዲያ ላይ ግን አንዳንዴ እያወቀ እንዳላወቀ ማለፍ ነው እንጂ ብዙ ጥያቄዎች አሉ። ብቻ መጨረሻቸውን እግዚአብሔር ያሳምርላቸው። እንግዲህ አላቅም የትኛውም ሰው መጨረሻቸው አንድ መሆናቸውን ነው የሚፈልገው። ሁላችንም እዚህ ውስጥ ያለነው ይሄንን የምንለው የእነሱን ፍላጎት የእነሱ አንድ ላይ መሆኑን ስለምንፈልግ ነው የምንከታተላቸው። እዚህ ውስጥም የተደባለቅ ነው። አሁን የሚያለቅሰው የሚያዝነው የሚጮህ አሰነት እሞጃት ላኪብኝ የሚያለቅስ ጥሩ አይደለም። ለቲክቶክ ይዘጋል። ለምን ታለቅሳላችሁ? እኛ እኮ አሁን ተለያይተዋል ብለን አይደለም እንደራሳችን ሐሳብ ነው እየሰጠን ያለነው። ሐሳብ ነው እንደተሰማን ነው ሐሳብ እየሰጠን እኛ ባየነው ልክ ነው። እኛ ከ20 ደቂቃው በኋላ ምን እንደሚባባሉ እኛ አናቅም። ግን እኛ ጋር ያየነውን ነው ሐሳብ እየሰጠን ያለነው። ምንም የሚያስለቅስ ነገር ያንጌ እኛ እኮ ልጆቹን የምናክን ውስጥ ስላሳመን ነው። እነዚህ ልጆች የሚሰሩት ስራ ሁሉ ለኛ እውነት መስሎ ነው የሚታየን ለተመልካቹ። ይኸውልሽ ሌሎቹ ናቸው ውሸት ነገር ይዘው ስለሚመጡ ውሸት ነው ብሎ ማንም ወጥቶ የሚዳረቅም የለም። እነዚህ ልጆች ግን የምናውቃቸው እውነትን ይዘው ሲመጡ ብቻ እውነት ነው ብሎ ካሉ ደግሞ የሚከተሏቸው የእውነትን ነገር ለምን አያዩላቸው? እሱ ሌላ ችግር ነው እኮ አንቺ እሱ እኮ በፈቃደኝነት ሲያዩ የሆነ ስራ ስትጀምሪ ሳትወጂ በግድሽ ነው እዛ ውስጥ እንድትሆኝ የሚፈልገው የሚሰራው አይደል? የምትገቢበት ምን ነው ማለት ለምሳሌ አሁን ይኸውልሽ እና እግዚአብሔርን ገንየሙች ባለፈው አሁን ገኒ እዚህ ጋር ታያለሽ ያ ብሩኬ ያመጣው ስራ እንዴት ደስ ይል ነበር። እሷን እንደዚህ ካላገባውሽ እንደዚህ ድራማ ይሄ ድራማ ነው፣ ፈታ የሚያደርግ ነው። ግን የዛ ሰዓት እይታው የሃይሚ አድሮ እንኳን እስከ 24 ሰዓት 130 ሞቶ ነው የገባው። ሌላ አንድ ያገባሽ ነገር አለ ይኸውልሽ ሰው እኮ እይታን አይደለም እዚህ ጋር የፎሎ ያደረገ የምትከፍቸው አትከተኛ። ኢትዮብ እኮ የሚከፈተው ልትሰሪበት ካልሰራሽበት የቤት ኪራይ ለትኬት ልታመጪ ነው። እሱ ከእውነትሽ ነው። ግን ሰው የሚያየው የሚያረጉትን ነው። ይከፍለኛል እንዴ የሚያረጉትን ነው። ካልሰራሽ አይከፍልሽም። እነሱ ሰዎቹ ደግሞ የሚያረጉትን ነው። ለምን እንዲህ ያደርጋል? ለምን እንዲህ ይሆናል? እሷ ለምን እንዲህ ትሰራለች ማለት የለባቸውም። ለመሰልሽ አንድ ነገር ስታመጪ ደክመሽ ለፍተሽ አልታይካልሽ ወደ ሌላ ነገር ነው የምትሄጂው አይደል እንዴ? ትሰሪዋለሽ ትይዋለሽ። ካልሆነ እንዴ የከሌ እኮ እንደዚህ ነው ብለሽ ያንን ደግሞ ትከታያለሽ እንዴ። ይሄ እኮ ይኸውልሽ ዩቱብ እኮ የሚሰሩት እኮ እንደ ስራ ነው እኮ። ስራ ማምጣት እኮ ይችላሉ ግን ሁሌ እንዴ እንደዛማ አይሆንም እኮ። ሰው የሚሰለቸዋል፣ እሱንም የሚሰለቸው ሰው እኮ አለ። ግን ይኸውልሽ ሀንዬ አሁን ለምሳሌ አንቺ አንድ ሰው ፍቅረኛዬ ብለሽ ካልተማመንሽበት እንዴት ብለሽ ነው ሁልጊዜ ከመጣው ሴት ሁሉ የምትከራከሪው? እኔ ምንድን ነኝ ትያለሽ እኮ ነው ያልከራከርም እንዴ ትክክል ፍቅረኛዬ ብያለሽ እኮ። አሁን ምንድን ያለሽ? በቃ እኔ ደክሞኛል አለች። ደክሞኛል ደግሞ በእኔና በአንተ መሀል እንደዚህ ድረስ የሚያስከንትንም የለኝም በቃ አሁን እንደውም ደከማመንበት ነገር የለኝም አለች። አዎ ስራ ለመስራትም ስትል መስራት ስላለባት ግዴታ ዩቲዩብ ድሮ እንደውም እየሄደችም ትጣላ ነበር። አሁን እንደውም በቃ አቅም የለኝም ከባለፈው ጀምሮ መጨቃጨቅም ምንም ማለትም አቅሙ ደከመኝ አለች። በቃ ምክንያቱም ያደክማል ንግግር። እኔም ራሱን የእሱን እደግፋለሁ። አንደኛ ከእሱ ጋር እንትን ማነው ይጨቃጨቃታል። ምን አለችው? አሁንም ራስህን ነው ወይ የምታወጣው ያለኸው? እሱ ሁሌም ጥፋተኛ ነኝ ብሎ ያውቃል ወይ? እንዴ ሁሌ ለምን አትረጅኝም? ለምን አታዳምጭኝም? እሺ እሱ እንዲዳመጥ ከፈለገ እሷ የምትፈልገው ነገር ምንድን ነው ብሎ እኮ ማሰላሰል አለበት እኮ። አንቺ ከኔ ጋር ስትሆኚ እኮ እኔ የምፈልገው ማወቅ አለብሽ። እኔ ማልወደውን ነገር መረዳት አለብሽ። ከባልሽ ጋር ስትኖሪ እኔ ባሌ ጠላውን ጠልቼ ባሌ የወደደውን ልወድ ነው እኮ አብሬው የምኖረው። ሌላ ሰው ሆኜ አይደለም። በቃ እኔ ደግሞ እሱ ሳይረዳኝ ሲቀር እኔ ደግሞ እሱን መረዳት አለብኝ። ተረድቼ ደግሞ እሱን ማስረዳት መቻል አለብኝ።
ጓደኛ ይኸውልሽ ከጓደኛ ጀምሮ እኮ ነው ባል ላይ የሚደረሰው አይደለ እንዴ ልጅ የሚወለደው። ትናንትም ብያቸዋለሁ እንደዛ ነው የመጣ ነው እንግዲህ ገኒ ልጅ እኮ አይደለም ወንድን የሚያኖረው አንቺን ሲወድሽ አንቺን ሲያፈቅርሽ አንቺን ሲያከብርሽ ነው። ማንም ወንድ በልጅ ታስሮ አይኖርም። ይሄን ወቂ ታውቂያለሽም ደግሞ እንዴት ትክክል ነው። እኔማ ማግባቴንም አቁሜያለሁ። ወንዶችንም ማየት ትቻለሁ። አታግቢ ይሻልሻል። የኔ እናት ምን አጨቃጨቀሽ? አይ እንደዚህ ብለሽ አምሮሽን አትዝጊ። አንቺ ደግሞ ምን ሆነሽ ነው? ይሻላታል እባክሽ። ምን ገንዘብ ካለሽ ታይ መሲ በርጅስቶንማ የመዳም ቅመሞች በኮንትራት ያላችሁ ድንግላችሁ ደብል ነው የሚሆነው ብላለች። እኔ ከደብልም አልፎ ደብል በመቶ ሆኗል። ነው ይኸው ሚሊዮን አፍሶ ወርቅ ካላነጠፈልሽ እንዳትነቃነቂ። ልክ እንደ ሀረቦች ሲያገቡ አይተሻል። አንገቷ እውነቱ አብገኒ እንደዚህ ደቡል ይዘሽ አብደሻል እንዴ? ወይኔ እናቴ ምነው ሸዋፈት አበሉ እንደ አጨናነቃችሁ። ተቃጠልን እኮ። አይ ዝም ብለን ነው እኛ በእንደዚሁ ተነስቶ ውይይት አንዱ ሊያገባ አንዱ ገንገባ አለ ያገሬ ሰው እንደ አንዱ ሊስማማ እኛ ምን አቃጥለን። ውሻ ምን አገባሽ በርሻ ትላለች የኔ እናቱ። ሴትዮዋ ባሏን ጎዳለው ብላ ንብረቷን በእንጨት ጓጎተች። አንቺ ደግሞ ስሟን አጠሪም እንደ የተከበረ ስም አላት። ቆለች ነው የሚባለው። እምሷን በእንጨት ጠነቆለች። አንቺ ደግሞ ጭራሽ አመጣች። እስቲ ቆንጆ አድርገሽ ጥሪያት እስቲ። አናን እየቀደመ እኮ ጓደኛሽ እየጨፈረች ነበር። ጥሪያት እስቲ። ማታ እኮ እኛ ማታ መክረን አንተን ብለናታል እኮ እዛ መታ እኔ እንደንትን ነው የምታዩኝ። እንደ አይ እሙ ቤት ስትጨፍር አይቻታለሁ ቅድም። እኔ ዛሬ በጊዜ ነው ከስራ የመጣሁት። አልመጣችም። ማክሮፋ ነው ግን ይኸውልሽ እዚህ ሚዲያ ላይ ግን ይኸውልሽ እዚህ ሚዲያ ላይ ስንት አይነት እብድ አለ። ይሄንን በደንብ አውቀዋለሁ። አሁን ያበዳል፣ ከራሱ ጋር ይተጣላል፣ ተነስቶ ዝም ብሎ የሚለፈልፍ ደግሞ በስንት ገና ለማን ሌላ እግዚአብሔርን ይኸውልሽ አንዷ ምን አለች መሰለሽ? አንቺ በቀደም ዕለት ወጣችና ወይ መሸሸግ ወይ መደበቅ ያቺ ነገርን አሽጎ ምን ሊያደርጋት እንደሆነ አላውቅም አለች። ወጣችና ምንድነው የምትይው ይሏታል። እስከ መቼ ደብቆት ይኖራል? ምኑን ተደብቃ ተሸፍና እስከ መቼ ለሽንት ብቻ የሚወጣው አለች። ወይ አንዷ ደግሞ ምናል በስመ አብ ወልድ ስንት አይነት እብድ አለ ልጄ። አሁን ይህንን እንደው ወሬ ነው ብላ ነው ይዛ ይወጣቸዋለች። እንትና ደግሞ ያለችው አይ ሰምታችኋል። እኔ ስም አልጠራም እዚህ ጋር ማንሽ ማይቺ ጉራጌዋ ባለፈው በሰርግ አሮጊቷ ትልቋ እንትና ማን ይቅርልኝ እኔ እንጃ እንደው የዚች የጃኒ እንትን ምን እንዳለው አላውቅም። እሷን የቀመሰ ሁሉ እስር ቤት ነው። ሮማን ማለት ነው። ሮማን ምን እንዳለው አላውቅም። እስር ቤት ይከታል። እሷን ሙሙ የቀመሰ ሁሉ እስር ቤት። ሙሙ ተከትላችሁ ገደል ትገባላችሁ እናንተ ሀበሻ ባለጌ ብላለች። አለች እግዚአብሔር በስንት የሚያስቅ እኮ አለ። አንዱ ደግሞ እኔ በጣም የምወደው ልጅ አለ። ኑ ስሙኝ ላለቅስ ነው አለ። እና ሁሌ ስስቅ ነው የምታዩት። እኔ አሁን አልቅሱ ከኔ ጋር አለ። አልቅሱ ከኔ ጋር ብሎ ማለት ነው። ክትክት ብሎ እኔ ማሶ ያስቀኛል እኮ በጣም ነው የምወደው። በጣም ነው የምወደው። አንድ ቀን ደግሞ ምን አለ? ሰው ተያይዞ ያድጋል፣ ተያይዞ ያብዳል፣ ቲክቶክ ላይ ያብዳሉ አለ። ደስታዬ ሰላም ነሽ? እንዴት ነሽ እናቴ? ደህና ነኝ። እንዴት አላችሁ? አንዳንዶች እኮ አነጋገራቸው በጣም ነው የሚያዝናናው። እግዚአብሔርን ፈን ነው የሚያደርገኝ። ያኔ በተለይ ለጃኒ የተዘፈነላት ዘፈን እንድት ብላችሁ ነው። ግን እኮ ጃኒ እኮ ከእሱ ጋር ተለያይታ ነው እስር ቤት የገባው። የዛችኛዋ ቦይፍሬንድ ነው። እነሱ ምን እንደ ቦርሳ መልቀያየር ይወዳሉ ቲክቶከሮቹ። ይሄ ነው የሚያስጠላው። እኔ እኮ የሚቀያየሩት ነገር ነው የሚገርመኝ እኮ። ዛሬ ሆናቸዋል። ዛሬ አዳሜ ስስላቸው የጨረቃ ፋሚሊ
ለቅሶ ቁጭ ብለዋል። ለቅሶ ቤት ቁጭ ብለዋል። በመስኮት ይኸውልሽ ሀንቾ አይዟችሁ የሚላቸው አንተው ነው እንጂ ሀዘን ላይ ናቸው። እውነት ዝም በይዘኑ የጨረቃ ፋሚሊ አይወዱም እኮ። ችግሩ እኮ ይህን ነገር አይቀበሉም። ለምን እንደሆነ አላውቅም። እኔ አሁን እንትን ነው እያላቸው ልክ 6 ሰዓት ሲመጣ 12 ሰዓት ሲወጣ ልቤ መምታት ይጀምራል። ማርያም ምን ይመጣል ብዬ ልቤ በቃ ምትት እንደው ሰውን አረጋጋለሁ። ይኸውላችሁ እኔ ትላንትና ምን እንደሆንኩ አሁን እዚህ ጋር አንበሳ መስላችኋለሁ። ይኸው ልክ ቲቪውን ስከፍት ክሪስማስ እየሰራው ነበር። ቲቪውን ስከፍት እሱ መጣ። ከዛ ልጅቷ ስትመጣ እንደዚህ መቆም አቃተኝ። እንዴ ገኒ ወይታ ሆነሻል? ራሴን በራሴ እኮ ነው። ኧረ ምን እየሆንኩ ነው ያለሁት አልኩ። ለራሴ እኮ ነው። እነዚህ ልጆች ግን እኮ እኛ ላይ እኔ ራሴ እኮ እነሱ ሲመጡ ሰው አልሰማም። ቤት ውስጥ ማን ባለቤቴን ቢያናግረኝ ራሱ ጆሮዬ አይሰማም። የለም አንቺ ምን አብደሻል እንዴ ነው የሚለኝ። ግን እኮ አንቺው በዚህ በእንትን በቲክቶኩ ላይ በእንትን አድርገው ጸበል ቢረጩልን እኮ ጥሩ ነበር። በእነሱ የተነሳ እኮ ነው እኔ ቲክቶክ ውስጥ መግባት የጀመርኩት። ጋር ጸበል እኮ ያስፈልገናል። ይሄን ወቂ እኔ ዛራና ቻንድራን ሳይ ዲስታርወብኛል። እናንተ ታዲያ ጸበል ያስፈልጋል። 7 ስላሴ ጸበል ያስፈልገናል። እያንዳንዷ በእናታችሁ ትንሽ ላስተላልፍ። በእግዚአብሔር እባካችሁ ጨረቃ ፋሚሊ በድምፅ እንዳታመጡ ቪዲዮቸውን ባካችሁ። በእግዚአብሔር በድምፅ እንዳታመጡ ልለምናችሁ። በአላህ ክርስቲያኑም በእግዚአብሔር በእናታችሁ። አሁን የሃይሚን ጠርገው ነው የሚያመጡበት። የምትነምቀኝ ለዛ እኮ ነው ቪው የማይቆጥ ነው። ቻናሉ እየሞተ ነው። የልጅቷ ቻናል ቪዲዮ ሲያልቅ ነው የሚያመጡት። በቃ ምን ይደረግ። እነዚህ እንትን አይሉ እንግዲህ ምቀኛ ናቸው። በተለይ ይህ ሴት ሲባል ለሴት ምቀኛ ነው እንዴ? በዛ ላይ ደግሞ ማድረግ ይችላል። ዩቲዩብ ውስጥ ገብቶ እኮ በቃ የተቆራረጠውን ነው ቲክቶክ ላይ ግን እኮ ለመፍረድ እኮ አንደኛ ናቸው ሴቶቹ። ለመፍረድ ሴቶች ነበር ዋን ረበስማም ጥሩ አይደለም። ይታይላችሁ ትደግበና አንቾ አሶችልኝ እችን ሴትዮ ባጣ ቆይን አይደለንም እኛ አሶቻት። አሁን እንትን እያሳየች ሆነች ከነዛልኝ ጃንዋሪ ልትሄድ ለቦይፍሬንድ አይዛችሁ ሁሉም ሊወጣ 1 ደቂቃ ነው የቀረው። 1 ደቂቃ ነው የቀረው ማለት ነው። አይደለንም እኛ ባጣ ቆይን አይደል። ዞሮ መግቢያው ጭራሩ አይደለንም። እኔ የምላችሁ እኔ ማርያምን የትም አልገባም። እያዳመጥኳችሁ ነበር እኮ ከስር እግዚአብሔር የትም ቪዲዮ አየሁ የአብን ከዛ መጣሁ። እና ምን እናርገው? ኧረ ተይ ገኒ ይኸው አሁን ቡና በብርጭቆ ይዤ ቆሜያለሁ። ጠጪ አይዞሽ ጠጪ፣ ውሃም ጠጪ። ተንቀጥቅጬ ዛሬ ምን ይመጣል? አይዟችሁ ፈታ በሉ። ምን እዳ ተው ታሞ እንጂ ፈርቶ አይሞትም። እንግዲህ እንደዚህ እያላችሁ አጽናኑ። እናንተ ከቻላችሁ እንትኗን ቻናሏን ሼር አድርጉላት። ሁላችሁ በደንብ ትችሉበታላችሁ። እናንተ እኔ ምንሽ ግን አንቺ በቀደም ዕለት ሰማሁሽ የሆነ ቤት ድምፅሽን አጥፍተሽ እኔ ምን እንደሚሻለኝ አላውቅም። ምን ይሻላል? የታ አባቷ ታያለሽ እዛ ቁጭ ማንን አንቺን ልጅቷን የታ አባቷ ትገልበጥ። እሷ ማየት አልፈልግም እያልሽ ነው። ለምን ደግሞ አታይም? ምንድን ነው እሱ? 700 እኔ ምን አውቃለሁ? 700 እኔ ምን አውቃለሁ? ተጽፏል 7 ሰዓት ዛሬ ይኸውልሽ ልንገርሽ፣ ዛሬ ዩቱብ ላይ 7 ሰዓት ከሆነ ነጥብ አድርጊበት። ፀጉሯን ፈርዛ ለቃለች እንትን ላይ ማለት ነው፣ ቴሌግራም ላይ ለምን ላይ ከዛ አምጥተው ከሆነ ልጅ አቀናበሯት። እንዴት እንዳረጓት አረቡ ጭርጭር ባረቡ ተቦጫጠሪ እሱ ፊት መመለስ ያለባቸው እነሱ ናቸው እኮ በቃ እሱ ነው መመለስ ያለበት። ገኒ ያቺ ከአንቺ ጋር የተጣላችሁ ቆይ ልንገርሽ፣ ከአንቺ ጋር የተጣላችሁ የለችም። በቀደም በራመን ብሩኬ ልጅቷን አንቋት ውሸትሽን ነው ማርያምን